ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 21 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋችንን እንደዚሁም የግል የምንዛሪ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ14 ሀገራቶችን የምንዛሪ ዋጋችንን እንደዚሁም በባንኮች ደረጃ ደግሞ የስድስት ባንኮችን የምንዛሪ ዋጋችንን ከስድስቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ የምናስመለክታችሁ ይሆናል። በተጨማሪም በግል ምንዛሪ ቢሮዎች የስድስት ሀገራቶችን የምንዛሪ ዋጋችንን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምንመለከተው የጥቁር ገበያ ሐዋላ ምንዛሪ ዕለት በዕለት ቀን በቀን እየጨመረ ይገኛል። ከዚህ በኋላ ጥቁር ገበያ ወይም ደግሞ ትይዩ ገበያ እጅግ በጣም ትልቁን ሪከርድ ይሰብራል እየተባለ ይገኛል። ከዚህ በኋላ አዋቂዎችም እንደሚናገሩት ጥቁር ገበያ በዚህ አይነት የሚቀጥል ከሆነ እንደዚሁም መንግስት በዚህ አያያዙ ብሔራዊ ባንክም በዚህ አያያዝ የሚቀጥል ከሆነ ጥቁር ገበያ ወይም ደግሞ ሐዋላ መጨመሩ ማይቀር ነው እየተባለ ይገኛል። አብሶም ደግሞ የብድሩ ጉዳይ እጅግ በጣም አነጋጋሪ የሆነ ይገኛል። የጥቁር ገበያ ሐዋላ ምንዛሪን እጅግ በጣም እንዲጨምር ከሚያደርጉት ነገራት የብድሩ መጠን መብዛት እጅግ በጣም ከፍተኛ ጫና ያመጣ ይገኛል በኢትዮጵያ ህዝብ ላይ ወይም ደግሞ በኢትዮጵያ ኢኮኖሚ ላይ። እናም እንግዲህ ቤተሰቦች ከዚህ በኋላ ጥቁር ገበያ መጨመሩ የማይቀር ነው እየተባለ ስለሚገኝ እናንተ በአሁን ሰዓት ላይ ገንዘባችሁን ብትልኩ የተሻለ ነው ወይስ ባትልኩ የተሻለ ነው? የትኛው ይሻላል? እንደዚህም ደግሞ ገንዘባችሁን ካላካችሁ ምን ላይ ብታውሉት ጥሩ ነው የሚለው ነገር በትናንትናው ቪዲዮአችን በዛኛው ቻናላችን በደንብ አድርገን አብራርተናል። እናም በዛሬው ዕለትም በትንሹ የማብራራላችሁ ይሆናል። በጣም አሪፍ የሆነ መረጃ ነው። በትናንትናው ዕለት የለቀኩላችሁ በዛኛው በትንሹ ቻናላችን ማለት ነው። በዛኛው ገብታችሁ መመልከት ትችላላችሁ። ብዙ ሰዎችም እንደተመቻችሁ በኮሜንት ላይ ገልጸውልኛል። እናም ቤተሰቦች እናንተም በዚህ ሰዓት በጣም ጥንቃቄ ልታደርጉ ይገባል። ገንዘባችሁን በዚህ ሰዓት ብትልኩ ይሻላል ወይስ ባትልኩ የሚለው ነገር በዛኛው ቪዲዮ ወይም ደግሞ በዚህ ቪዲዮ በጥቂቱ የምነግራችሁ ስለሚሆን እሱን አንድ በአንድ አብረን እንመለከተዋለን። ቤተሰቦች እንደዚሁም የባንኮች ፉክክር እንደቀጠለ ነው። ባንኮችም እለት በእለት እየጨመሩ ይገኛል። አብሶም ደግሞ እነዚህ የግል ባንኮች እጅግ በጣም ከፍተኛ ጭማሪ ያደረጉ ነው። እንደዚሁም ጉርሻቸውም እጅግ በጣም ከፍተኛ ነው። እንደዚህ እየጨመሩበት የሚገኙበት ምክንያት ባንኮች እንዳለ ዶላር ስለሚፈልጉ ነው። አሁን ላይ ደግሞ እንደሚታወቀው የዶላር ጨረታ ለባንኮች አልተደረገም። የዶላር ጨረታ አልተደረገም ማለት እንግዲህ ባንኮች የሚሸጡት ዶላር አይኖራቸውም ማለት። እናም ባንኮች ዶላር ከሌላቸው ህዝቡ ወዴት ያመራል ማለት ነው? ወደ ጥቁር ገበያ ሐዋላ ምንዛሪም ከባንክ ለመግዛት ፈልጎ ባንክ ቤቶች ዶላር የላቸውም እና ምን ያደርጋል? ወደ ጥቁር ገበያ ሐዋላ ምንዛሪም ሽፍት ያደርጋል ወይም ደግሞ ከዛ ይገዛል ማለት። በዛ ሰዓት ነው የኢትዮጵያ ብር ወይም ደግሞ የብር የመግዛት አቅም እጅግ በጣም ይዘቅጣል ወይም ደግሞ ይወርዳል ማለት ነው። እናም ቤተሰቦች በአሁን ሰዓት ላይ እናንተ ብትልኩ ወይስ ባትልኩ ይሻላል የሚለው ነገር አሁን እንመካከርበታለን። ቤተሰቦች ከናንተ ብቻ የሚጠበቀው ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች በአሁን ሰዓት ላይ ገንዘባችሁን ብትልኩ ምን እንደሚፈጠር መጀመሪያ እንመለከታለን። ከዛ በኋላ ደግሞ ገንዘባችሁን ባትልኩ ደግሞ ምን እንደሚፈጠር እንመለከትና ገንዘባችሁን ደግሞ ሳትልኩ እዛው ባላችሁበት ሀገር ሆናችሁ የሆነ ነገር በገዙበት ምን ያህል ለውጥ እንደምታመጡ አብረን እንመለከታለን። እሺ በመጀመሪያ ከውጭ ሀገራት ሆናችሁ ወደ ኢትዮጵያ ገንዘባችሁን ብትልኩ ከአንድ ዓመት በፊት ማለት ነው ከአንድ ዓመት በፊት 500 ሺህ ብር ወደ ኢትዮጵያ ገንዘባችሁን ላካችሁ። እናም በዛ ሰዓት የ500 ሺህ ብር በጣም ብዙ ነገራቶችን ይገዛል። ያንን ብር ያስቀምጣችሁት በጥሬ ብር ወይም ደግሞ ገንዘቡን ባንክ ቤትን ያስቀምጣችሁት እንበል። እናም ያንን 500 ሺህ ብር በአሁን ሰዓት ብታወጡት የዛኔ በ500 ሺህ ብር የሚገዛላችሁን ዕቃ አሁን ላይ አታገኙትም። በአሁን ሰዓት ላይ 700 ሺህ ብር 800 ሺህ ብር እንደዚሁም ደግሞ 1 ሚሊዮን ብር ገብቷል ማለት ነው። እዚህ ጋር እንድታቆልኝ የምፈልገው ዕቃውም እየጨመረ ነው፣ እንደዚሁም ደግሞ የኢትዮጵያ ብር የመግዛት አቅሙ እጅግ በጣም እየቀነሰም ይገኛል። እናም ሁለቱም አንድ ላይ በሚሆኑበት ሰዓት እጅግ በጣም ትልቅ የገንዘብ ብዛት ይፈጠራል። እናም አሁን ተመለከትን ገንዘባችሁን ከላካችሁ የሚቀመጥን ገንዘብ አትላኩ። የሆነ ነገር ላይ ኢንቨስት የምታደርጉበት ወይም ደግሞ የሆነ ነገር የምትገዙበት ከሆነ ገንዘባችሁን በዛ ሰዓት ነው እንጂ መላክ ያለባችሁ። ዝም ብላችሁ ግን ገንዘባችሁን አትላኩ። ሁለተኛው ደግሞ ገንዘባችሁን ባትልኩ ምን ይፈጠራል የሚለው ነገር እንመልከት። ገንዘባችሁን ባትልኩ እዛው ሳዑዲም ከሆናችሁ ሳዑዲ ይዛችሁ ማለት የፈለኩት እዛው ገንዘባችሁን ይዛችሁ ማለት ነው በሪያል። ዱባይም ያላችሁ ደግሞ እንደዚሁ ብታረጉ፣ አሜሪካን ውስጥም ያላችሁ እንደዚህ ብታረጉ የመክሰር ቻንሳችሁ እጅግ በጣም ዝቅተኛ ነው። ነገር ግን ኢትዮጵያ ውስጥ 500 ሺህ ብር ከአንድ ዓመት በፊት ልካችሁ ከነበር እንደዚሁም እስካሁን ድረስ አስቀምጣችሁት ባንክ ቤት አሁን 500 ሺህ ብር ልታወጡ ከሄዳችሁ እጥፍ 500 ሺህ ብር እንደከሰራችሁ መቁጠር አለባችሁ። እንዴት ካላችሁ በድሮ ሰዓት 500 ሺህ ብር የሚገዛላችሁ ዕቃ አሁን ላይ 1 ሚሊዮንና 800 ሺህ ብር 900 ሺህ ብር ገብተዋል። እናም ያ ገንዘብ የመግዛት አቅሙ እጅግ በጣም ወርዷል ማለት ነው። ይሄን ነገር ነው መመልከት ያለባችሁ። ሳዑዲና
ዱባይ ውስጥ እንደዚሁም ደግሞ አሜሪካን ውስጥ ገንዘባችሁን ዝም ብላችሁ ብታስቀምጡ እጅግ በጣም የመክሰር ቻንሳችሁ በጣም ዝቅተኛ ነው። ምክንያቱም የነሱ ኢኮኖሚ እጅግ በጣም የተመቻችና አሪፍ ቦታ ላይ ነው ያለው። እናም የመክሰር ቻንሳችሁ በጣም ዝቅተኛ ነው ማለት ነው። እዛው የሳዑዲ ባንኮች እንደዚሁም ደግሞ የዱባይ ባንኮች እንደዚሁም ደግሞ የአሜሪካን ባንኮች ጋር እዛው ብትቆጥቡ በጣም የተሻለ ይመስለኛል። ሶስተኛው ደግሞ ምን መሰላችሁ? ገንዘባችሁን ልካችሁ የሆነ ነገር ላይ ኢንቨስት ማድረግ እንደዛ ብታደርጉ በጣም የተሻለ ይመስለኛል። በዋነኝነት የያዝኩት ወርቅን ነው። ከዛ በኋላ እናንተ ደግሞ ከእናንተ ጋር ይሄዳል ብላችሁ ያሰባችሁት ስራ ላይ ኢንቨስት ማድረግ ወይም ደግሞ እናንተ ሼር አድርጋችሁ የሆነ ሰው ጋር የሆነ ነገር መክፈት፣ ምግብ ቤትም ሆነ አፓርታማም ሆነ የተለያዩ ነገራቶችን ገንዘባችሁ በቻሉ አቅም የሆነ ነገር መክፈት የተሻለ ይመስለኛል። ገንዘባችሁን ብቻ እናንተ ኢንቨስት ነው የምታደርጉት። ስራውን የሚሰራ ሰው ሌላ ሰው ተቀጥራላችሁ፣ እናንተ ብቻ ገንዘባችሁን ኢንቨስት አድርጋችሁ ትርፉ ብቻ ለእናንተ በየወሩ ይላክላችኋል ማለት ነው። እናም ቤተሰቦች እናንተ ጋር የሚሄደውን ስራ በደንብ አድርጋችሁ አጤናችሁ እንደዚህ አይነት ነገራቶች ላይ ኢንቨስት ብታደርጉ በጣም ትርፋማ ትሆናላችሁ ብዬ አስባለሁ። ቤተሰቦች የእናንተ ደግሞ አስተያየት በኮሜንት ላይ ያሳውቁኝ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እነዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። የዛሬውን ኮሜንት በዛኛው ቻናላችን ስላዘዋወር ነው። በዛኛው ቻናላችን በዛሬው ዕለት ቪዲዮ እንለቅላችኋለን። በትናንትናው ዕለት ቪዲዮ ለቅንላችኋል። ዛሬም ቪዲዮ እንለቅላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 165 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16578 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የዳሽን ባንክ ነው። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 143 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 139 ብር ከ64 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 142 ብር ከ44 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 158 ብር ከ10 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 161 ብር ከ26 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 194 ብር ከ59 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19459 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋም 167 ብር ከ55 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 170 ብር ከ91 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋም 163 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 166 ብር ከ67 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 208 ብር ከ33 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20833 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 119 ብር ከ04 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11904 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 222 ብር ከ86 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 22286 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 542 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 54266 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 464 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 473 ብር ከ30 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 448 ብር ከ82 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 457 ብር ከ80 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 45 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4512 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ29 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ16
ከ16 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋም 38 ብር ከ02 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ79 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋም 41 ብር ከ35 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 42 ብር ከ18 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4417 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ22 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 37 ብር ከ98 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋም 40 ብር ከ40 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 430 ብር ከ85 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 43085 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 233 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23379 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 439 ብር ከ95 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 43995 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ16 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5016 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው የምንዛሬ መረጃችን ይህን መስል ነበር። ቤተሰቦች ያንኛውም ቻናላችን ኤፍጂቲቪ የሚለውን ቻናል ሰብስክራይብ ብታደርጉ በጣም ደስተኛ ነን። እዛም ላይ አዳዲስ መረጃዎች ካሉ ስለምናሳውቃችሁ ቤተሰቦች ቴሌግራም ቻናላችንን ጆይን ማድረጋችሁን አዘነጉ። በቅርብ ጊዜ አዲስ ነገር ስለምናመጣ በዛኛው ቻናላችን ስለሆነ የምንነግራችሁ ቻናላችንን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች ይሄ መረጃ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን አትዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።